የዲኤንኤ ምርመራ ውጤቱ መቀየር የለበትም ያላችሁ በሙሉ እንኳን ደስ ያላችሁ። የእርግብና የሀና የዲኤንኤ ምርመራ ውጤት መጥቷል። የእርግብ እንደምታዩት 0% ነው የዲኤንኤ ምርመራው ውጤቱ። ምንም አይነት ከወይዘሮ ሜላት ጋር የልጅ የመሆን ወይም ደግሞ አንድ አይነት ዘር ምንም እንደሌላቸው ያረጋግጣል። የሀና ደግሞ 99.99% በመሆን እንግዲህ እርግብ በለቅሶ አጠናቀዋለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እኔ በጣም ነው ደስ ያለኝ፣ ምክንያቱም ሀና ይበቃታል። እውነት በጣም ብዙ ነገሮችን ያለ ስሟ ስም ተሰጥታለች። ታሪኳ ከመሰረቅም ባሻገር ሙሉ ስሟን ነበረ ሰሞኑን ያጣችው። በተለይ የአባቷ የሕክምና ውጤት ከታሰበው እጥፍ ሆኖ ሲገኝ ሀናን ልትዘርፊኝ ነው ወይ በማለት እንግዲህ ወይዘሮ ሜላት ለሀና ጠንከር ያለ ንግግር ተናግራት ነበረ። ሀናም ካሁን በኋላ ወደዛ ቤት ላልሄድ እችላለሁ፣ በቃኛል፣ ካሁን በኋላ ወደዛ መሄድ አልፈልግም ባለችበት ጊዜ አሴር ነው በወቅቱ ምንም ተስፋ መቁረጥ የለብሽም ቢያንስ ውጤትሽ እስከሚመጣ ብሎ ሲያበረታታት የነበረው። አሴርን ከልቧ አመስግናለች። አዎ በቃ አንተ እንዳልከኝ እንደምንም ብዬ ውጤት እስከሚመጣ እዛ ቤት መታገስ አለብኝ ብላ ነበረ። በዛ ቤት የምትኖረው ልጅ ነኝ ብላ የመጣቸው እርግብ ደግሞ ምርመራ ውጤቱን በጣም በተረጋጋ መልኩ ነበር ስትጠብቀው የነበረው። እንግዲህ ይህንን ልትተማመንበት የቻለችው ጉዳይ ደግሞ እንደሚታወቀው አክስቷ ባዩሽን ነበረ። አክስቷ ባዩሽ መስፍን ከመጣ ወደዚህ እንደዚሁም ደግሞ የነ ሰላም አያት ከመጡ ወደዚህ ነገሮችን ባሰበችበት ባቀደችበት መልኩ ማስኬድ አልቻለችም። ሐኪም ቤትም ሂዳ ነበረ። ውጤቱ ናሙናው ከወረቀቱ ጋር እንዲቀያየር ፈልጋ ነበረ። ከሀና የተወሰደው ናሙና እርግብ ወረቀት ጋር እንድታሸግ ፈልጋ ነበረ። ከእርግብ የተወሰደው ደግሞ ከሀና። እንደዚሁም ሐኪሙ የተለያየ ገንዘብ በመጨመር እንደዚሁም በጣም ሕክምናው ላይ ጫና በማድረግ ግዴታ ሀና እንድትደራደራቸው ፈልገው ነበረ። ነገር ግን አቶ መስፍን ውስጥ ለውስጥ በደንብ ጥሩ የሚባል ስራ ሰርተዋል። ሐኪም ቤቱንም እንደዚሁም ደግሞ ምርመራ ውጤቱ ላይ ጠበቅ ያለ ክትትል እንዲካሄድና ምርመራ ውጤቱ ትክክልና ትክክል ሆኖ መምጣት አለበት በማለትም አቶ መስፍን ሲሰሩ ነበረ። እንግዲህ አቶ መስፍን ይህን 2 ቀን ወደ ቤት አልመጡም። የሜላት እናትም መስፍን የት ነው ለምን አልመጣም በማለት ሜላትን ስትጠይቃት ነበረ። እኔ ምን አውቃለሁ እማዬ፣ ደግሞ ለሱ ያሳስብሻል እንዴ በማለት ብትጠይቃትም የ80 ባልሽ እኮ ነው፣ ለምንድን ነው ማልጠይቅሽ? እንደ መስፍን አይነት ባለቤት የለም። እኔ ልጄ ላንቺ ጥቅም፣ ላንቺ ጥሩ ነገር፣ ላንቺ መልካም ነገር ነው ማስብልሽ። አውቃለሁ ከ16 ዓመት በፊት በተካሄደው ነገር ላይ ምናልባትም ልትቀያየሙ ትችላላችሁ። ነገር ግን ትዳር እስከሆነ ድረስ ደግሞ በትዳር ውስጥ ስንት ነገር አለ መሰለሽ ልጄ በማለትም ነበረ የሜላት እናት ለሜላት ስትመክራት የነበረችው። ሜላት ሰሞኑን በፍጹም ማንንም አልሰማም ብላለች። በተለይ ደግሞ በሀና ዙሪያና በአቶ መስፍን ዙሪያ ማንንም አልሰማም ብላ ወስና ነበረ። ነገር ግን የዲኤንኤ ምርመራ ውጤቱ በአይኖቿ ስታይ የምታደርገው የምትይዘው የምትጨብጠው እውነት ለመነጋገር ሁሉ ነው ግራ የገባት። ምን ብላ መናገር እንዳለባት በደስታና በእርጋታ ውጤቱን ስትጠብቅ የነበረችውና እንደዚሁም የሀና አባት የሕክምና ወጪው ከጨመረ ወደዚህ ሀናን አንቺ ልትዘርፊ ነው እናቴን ብላ ስትሞግት የነበረችው እርግብ ግን የምርመራ ውጤቱ ወረቀት ከተፈታ በኋላ እንዳለ ከፊቷ ላይ ደስታ ጠፍቷል። ብዙ ፕሮሰስ አቅዳበት ብዙ ነገር ደክማበት ከመስቀሉ እንደዚሁም ከልጅነት ፎቶ ከተለያዩ ታሪኮች በማጽናት ምክንያቱም ሀና ነች በእናቷን ስትለይ በነበረ ጊዜ ከ16 ዓመት በፊት ከእናቷ ተለይታ
በነበረ ጊዜ ከእናቷ ስትለይ ደግሞ በመኪና አደጋ አልነበረም ከእናቷ ጋር የተለያየችው። ከእናቷ ጋር የተለያየችው የሆነ ቦታ ምግብ ገዝቼልሽ ልምጣ እዚሁ ጠብቂኝ ስትላት እዛው ቁጭ ብላ እየጠበቀቻት ሳለ ነገር ግን እናትየዋ ልትገዛላት ስትሄድ ሀና ደግሞ ወደ ሌላ አቅጣጫ ሄዳ ነበረ። ከዛም በኋላ ከስንት ቀናት በኋላ ደግሞ የሀና ኦሬዲ ከሀና አባት ጋር እየኖሩ ቀናቶችን ካሳለፉ በኋላ በሆነ አጋጣሚ ነው እንደገና የመኪና አደጋው የደረሰባት ሀና። ከዛም በኋላ ያለውን ነገር አታስታውስም በሚለው የሀና አባት ሐኪም ቤት በነበሩበት ጊዜ ከዶክተሩ ጋር ባደረጉት ቃለ መጠይቅ እንዳያችሁት ከቀደም ሲል ፓርቶች ላይ የታየ ነው። ምክንያቱም የሀና አባት ሲያገኛት ተገጭታም ሆነ ምንም አይነት አደጋ ደርሶባት አልነበረም። ይልቁንስ ወድቃ ነበረ። እየሮጠች ሳለ መንገድ ላይ ወድቃ እያለቀሰች ነበረ ያገኟት። በወቅቱ መኪና መንገድም አስፋልት ዳርም አልነበረም በወቅቱ። እና እርግብ ይዛው የመጣቸው ታሪክ እንግዲህ አንዳንድ ነገሮችን በጥናት እንደዚሁም በስርቆትም የተለያዩ ነገሮችን ይዛ ብትመጣም እውነት ግን ተደብቆ ስለማይቀር እንግዲህ ዛሬ እውነቱ ወጥቷል። ሀና በዚህ መልኩ ስቃ ማየቷን በጣም ነው ያስደሰተኝ። እውነት ለመናገር እንግዲህ የምርመራ ውጤቱ መግቢያው ላይ እንዳያችሁት ስማቸውም አለበት እርግብ ይላል። የእርግብ እንዳያችሁት በሁሉ ነገር እስከ ማጠቃለያ ፐርሰንት 0% ይላል። የሀና ደግሞ ሁሉንም ካብራራ እንደዚሁም ስሟንም ከገለጸ በኋላ 99.99%። ይህ ማለት ትክክለኛ ልጇ መሆኗን የሚገልጽ ማረጋገጫ ነው። እንግዲህ ወይዘሮ ሜላት ካሁን በኋላ ለሀና ምን አይነት አመለካከት ይኖራታል? ራሷንስ ምን ብላ ነው የምትወቅሰው? ሀናንስ ምን ብላ ነው ይቅርታ የምትጠይቀው? የሚለውን እንግዲህ በቀጣይ ፓርት ላይ የምናየው ይሆናል። የሀና አያት ወይም የወይዘሮ ሜላት እናት ወደ ቤት ከመጡ ወደዚህ ሀናን በሙሉ ልብ ነው የተቀበሏት። ይችን ልጅ አደራህን በማለት የኔ አድርግልኝ በማለትም ሲማጸኑ ነበር። ይህን መማጸን አቶ መስፍንም እንደዚሁ ሲማጸኑት የነበረ እንግዲህ አቶ መስፍንም ሆነ የወይዘሮ ሜላት እናት ሀናን እንዳዩዋት ነው የተቀበሏት። እንደዚሁም እያንዳንዱ ድርጊቷ አያቷ ስታስታውስ የበፊት የልጅነቷን ትውስታ የሚመስል እጇን ስታስታጥብ የተለያዩ ነገሮች። በነገራችን ላይ እናትየው የወይዘሮ ሜላት እናት በአቮካዶ ልትፈትናት ሁሉ አስባ ነበረ። ነገር ግን የምርመራ ውጤቱ ቀድሞ መጣ። ምክንያቱም ሀና በልጅነቷ አቮካዶ እንደማትወድ በደንብ ታስታውሳለች አያቷ። የሆነ ጊዜ ከገበያ ስትመለስ ምን ገዝተሽልኝ መጣሽ አያቴ ብላ እየሮጠች ዘንቢሏን ስትከፍት በአጋጣሚ በፌስታል አቮካዶ እንደዚሁም ደግሞ ዘንቢል ውስጥ የተለያዩ ከገበያ የተገዙ እቃዎች እንግዲህ ሀና ሮጣ ዘንቢሎን ከፍታ በፌስታል ያለውን ነገር ስታይ ለአጋጣሚ አቮካዶ ነበረ። አልፈልግም፣ አልወድም በማለት አልወድሽም እያለች ስታለቃቅስ በነበረ ጊዜ እንደገና ሙዝ ገዝቼ ይልሻለሁ አቮካዶውን ለሰላም ነው የገዛሁት በማለት ነበረ ያረጋጓት። በዚሁ ተመሳሳይ ደግሞ ሐኪም ቤት ከአባቷ ጋር አሴርና አባቷ አቮካዶ ሲሰጧት አባትየው ሀና አቮካዶ አትወድም፣ ለምን እንደሆነ ባላቅም በልጅነቷ ጀምሮ አቮካዶ አትወድም፣ ይልቁንስ አንተ ብላ በማለት አሴርን ቢነግሩትም ቆይ ስትመጣ አሳያታለሁ፣ ምናልባት ሀሳቧን ልትቀይር ትችላለች በማለት አሴር አቮካዶን አስቀምጦት ነበረ። ሀና እንደመጣችም አቮካዶውን ሲሰጣት ውይ እኔ እኮ አቮካዶ አልወድም በማለት ነበረ ሀና የመለሰችለት። በወቅቱ እንግዲህ አቮካዶ እርግጥ የሚወደድ እና ጠቃሚ የሆነ አትክልት ነው። ነገር ግን ሁሉም ሰው የየራሱ የሆነ ግንዛቤ፣ የራሱ አመለካከት አለው። የግል አስተያየት ነው። ጣፋጭ የሆኑ ምግቦች ሁሉ ለሁሉም ሰው ይጣፍጣሉ ማለት አይደለም። መራራ የሆኑ ምግቦች ደግሞ ሁሉም ሰው ይጠላቸዋል ማለት አይደለም። ሁሉም ሰው የተለያየ አመለካከት፣ የተለያየ መስፈርትና የተለያዩ ነገሮችን የሚወደውም የሚጠላውም የየራሱ የሆነ
ይዘት አለው። እንግዲህ አያትየዋ በዚህ ጉዳይ ላይ ልትፈትናቸው ፈልጋ ነበረ። በዚህ መረጃ ላይ ምንም ነገር መረጃ የላትም እርግብ በአቮካዶ ዙሪያ ላይ ምንም መረጃ የላትም ነበረ። እንግዲህ ከአደጋው በኋላ ከበፊት የልጅነቷን ታሪክ እንደማታስታውስ በደንብ ከባዮሽ ጋር በደንብ በመመካከር አጽንተው የመጡበት ታሪክ ስለሆነ ነው። የአቮካዶ ታሪክ ግን ምንም አይነት መረጃ የላቸውም እና እርግብም ሆነ ባዮሽ። ምክንያቱም ባዮሽ የወይዘሮ ሜላት የቅርብ ጓደኛ ትሆን እንጂ ሀና ይህን ትጠላለች፣ ይህን ትወዳለች የሚለውን ነገር ግን በፍጹም ነግራትም አታውቅም። እንግዲህ በቀጣይ ፓርት ላይ ወይዘሮ ሜላት ሀናን ምን ብላ ይቅርታ ትጠይቃት ይሆን? ምን ብላስ ደግሞ ንግግሯን ትጀምር ይሆን የሚለውን ደግሞ አብረን የምናይ ይሆናል። እንደሚታወቀው የምርመራ ውጤቱን ካየች በኋላ በማንም ላይ መፍረድ አልቻለችም። አፏ ተሳስሮ ነው ቁጭ ያለው። ነገር ግን በቀጣይ ፓርት ግዴታ በሆነ ነገር መጀመር እንዳለባት አምናለሁኝ። በቀጣይ ፓርትስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። በንግግሬ ላይ በቆይታዬ ላይ ጥፋት ካለ በጣም ይቅርታ አድርጉልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ